ሰላም ሰላም የዩቲዩብ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ አርክጂያስ ዴስክቶፕ ቱቶሪያል ፎር አብሶሉት ቢግነር ፓርት ፎር ወይም አርክጂያስ ዴስክቶፕ ትምህርት ለፍጹም ጀማሪዎች ክፍል አራትን ይዤ መጥቻለሁ ማለት ነው። የዩቲዩብ ተከታታዮች ከዚህ ቀደም እንግዲህ ሶስት ክፍሎችን አቅርቤያለሁ። ተከታታይ የሆነ ትምህርት እንደሆነ ይታወቃል። የዛሬው ትምህርታችን ክሬቲንግ ፖሊሽድ ፕሮፌሽናል ማፕ ሌአውት ኢን አርክጂያስ ዴስክቶፕ ዩዚንግ አርክ ማፕ ኢንቮልቭስ combining data layer, annotation, cartographic elements to communicate spatial information effectively. አርክጂያስ ዴስክቶፕ አቀማመጥን በመጠቀም የጠራና ሙያዊ የካርታ አቀማመጥ መፍጠር፣ የቦታ መረጃ በብቃት ለማስተላለፍ የዳታ ንግግሮችን፣ ማብራሪያዎችንና የካርታ ጥበብ ክፍሎችን ማቀናጀትን ያካተተ ትምህርት ነው ማለት ነው። ውድ የዩቲዩብ ተከታታዮች እንግዲህ ዛሬ እያንዳንዱን ስቴፕ ከመጀመሪያ እስከ መጨረሻ ያው አልፎ አልፎ ቲዎሬቲካል ፓርቱን አያት እያደረግን ወደ ፕራክቲካል ተርሙ እንገባለን ማለት ነው። እንግዲህ ምንድነው የመጀመሪያው አርከማፕ መክፈት ነው። አርከማፓችን ከፍተናል። ከዚህ ቀደም ስለከፈትኩት ደግሜ ስለ አርከማፕ አከፋፈት ብዙም አንላይም ማለት ነው። እንግዲህ አውትላይኖች አሉ። እዚህ ጋር እንደምታዩት አውትላይኖች አሉ። አውትላይኖቹን እንይና የመጀመሪያው ምንድነው እንደምታዩት ላውንቺንግ አርከማፕ ኢን ሴትአፕ ዩር ፕሮጀክት ነው የሚለን። አርከማፓችን ከፍተናል። እንደምታዩት አርከማፕ ተከፍቷል። ስለዚህ ሴትአፕ አድርገን ምንም የሚያስፈልግ ነገር የለም ማለት ነው። በመቀጠል ምንድነው አድ ዳታ ላየራችንን አድ እናደርጋለን ማለት ነው። ሲምቦላይዝ ስታይል ሌየርስ ስታርት ዊዝ ሌአውት አድ ስፔሻል ማፕ ኤለመንትስ ሴት አፕ ዘ ማፕ ስኬል ኤንድ ኤክስተንትስ አድ ግራፊክስ ኤንድ ኢሜጅስ ኦንላይን አሬንጅ ኤለመንትስ ኤክስፖርት ዘ ማፕ ኪ ቲፕስ ፎር ኢፌክቲቭ ማፕ ዲዛይኒንግ ጊዜ ካለን እናየዋለን። ሆም ማፕ ሚስቴክ እዚህ ማፕ ስንሰራ ሌአውት ስንሰራ ሚስቴኮች አሉ፣ እነዛ እናያለን ማለት ነው። እንግዲህ ውድ የኢትዮ ተከታታዮች እንግዲህ ወደ መጀመሪያው እንሄድና ምንድነው አርከማፓችን ከፍተናል እንደምታዩት። ከዛ በኋላ ምን እናደርጋለን? ሴቭ እናደርጋለን። እዚህ ጋር ስታርት አርከማፕ ዴስክቶፕ ከፍታለን። ከዛ ሴቭ ዩር ፕሮጀክት ነው የሚለን፣ ሴቭ እናደርጋለን ማለት ነው። ይህንንም ምንድነው ቀጥታ የምናደርገው እያንዳንዱ ስራ ስንሰራ በተለይ እኛ ጀማሪዎች ሴቭ ማድረግ አንደኛው ምንድነው እዚህ ጋር እንደምታዩት ሴቭ አይከን አለ፣ ሴቭ እንለዋለን ማለት ነው። ይመጣለን። እዚህ ጋር መተን ሌአውት ብዬ ሴቭ አደርጋለሁ ማለት ነው። ሴቭ አደርጋለሁ ይሄንን። በመቀጠል ምንድነው የማደርገው ዳታ ፍሬማችንን አድ እናደርጋለን ማለት ነው። እንደምታዩት እዚህ ጋር እንደምታዩት አድ ዩር ዳታ ሌየርስ ይላል። ዳታ ሌየራችንን አድ እናደርጋለን ማለት ነው። እንዴት ነው አድ የምናደርገው? እዚህ ጋር እንመጣና እዚህ ጋር እንደምታዩት አርክጂያስ ቱቶሪያል ፎር ፓርት ፎር ይላል። እዚህ ጋር አስቀምጫለሁ። በዚህም በአድ በተን አድ ማድረግ እንችላለን። እዚህ ጋር እንደምታዩት አድ ረብስታሩት አድ ይላል። እዚህም ደግሞ ካታሎግ ዊንዶ አለ። ከካታሎግ ዊንዶ ድራግ ኤንድ ድሮፕ ማድረግ እንችላለን ማለት ነው። የሚቀለኝ ስለሆነ ድራግ ኤንድ ድሮፕ ማድረግ እንችላለን። እንደምታዩት ሌየራችን አድ አደረግን። ቴብል ኦፍ ኮንቴንት ላይ ይሄ ያው ባለፈው እንደተነጋገረው ቴብል ኦፍ ኮንቴንት ይባላል። ዲስፕሌይ ብሏል። እዚህ ጋር ይሄ ዳታ ቪው ላይ ነው ያለው። ሬንጅ ሆኖ ነው የተቀመጠው። ላይን ፖሊጋን ሆኖ ነው የተቀመጠው። ስለዚህ ዳታ ሌየራችንን እዚህ ሌየራችን እዚህ አድ አድርገናለን። ከዚህ በኋላ ምንድነው የምናደርገው? ሶስተኛው ስራችን የሚሆነው ሲምቦላይዝ ኤንድ ስታይል ሌየርስ። ስለዚህ እያንዳንዱን ሌየራችንን ሲምቦላይዝ እናደርጋለን፣ ስታይል እናደርጋለን ማለት ነው። ማፕ ላይ እንሄዳለን። እዚህ ጋር እንመጣለን። ራይት ክሊክ እናደርጋለን። ፕሮፐርቲ ከዚህ ቀደም ስለሰራ ነው ፕሮፐርቲ እንገባለን። ከዛ ሲምቦሎጂ እንገባለሁ። ሲምቦሎጂ ከገባ በኋላ ካቴጎሪ እዚህ ጋር መጥቼ በታይፕ ካቴጎራይዝ አደርገዋለሁ። አድ ኦል ቫሊዩ ሜን ሪቨር እና ሪቨር ነው የሚለው። ሪቨር ያው አረንጓዴ እዚህ ጋር ጨመር። ሜን ሪቨሩ ትንሽ ላይ ቲክነሱን ጨመር አደርግለታለሁ። ሪቨር ደግሞ ይሄን አደርግና ኦኬ ላለው ማለት ነው። አፕላይ ኦኬ። እንደምታዩት በዚህ መንገድ ሰጥቶልኛል። ከዛ ሮዱ ራይት ክሊክ ፕሮፐርቲ ካቴጎሪ ገባለሁ። እዚህም ይሄንን እዚህ ጋር መጥቼ በኔም በስም ካቴጎሪ አዘርግለዋለሁ። አድ ኦል ቫሊዩ እና እዚህ ጋር ክሊክ ሳደርገው ሜን ሮድ ነው። ይሄ ሜን ሮድ ሲሆን ሜጀር ሮድ በሚለው በጥቁር ማድረግ ይችላል። በጥቁር እዚህ ጋር እንደምታዩት ውፍረቱን ጨመር አድርጌ ላይን ቲክነሱን ተመሳሳይ ስለሆነ ያስፈልግ መንገድ ስለሆነ አፕላይ ኦኬ እለዋለሁ። እንደምታዩት
ሜጀር ሮድ እዚህ ጋር ሰጥቶልኛል። ከዛ የሚቀጥለው ማን ነው? ላንድ ዲዛይን ከቨር ራይት ክሊክ ፕሮፐርቲ በማን ላንድ ዲዛይን ከቨር ኔም አውቶሎበሩ ላለው አፕላይ ሆቴል እና እዚህ ጋር የመጣው ማስተካከለው ነገር አለ ማለት ነው። ፌርላንድ እዚህ ጋር መጥቼ ከለሩ ልቀይረው። ያው ግሬድ የሆነ እንግዲህ ስለሆነ 100 ይር ኦቨር ፕሮጀክት ይችላል። ይሄን ባረገው ሊገልጸው ይችላል። ይሄን እናደርጋለሁ ማለት ነው። ቢውልት ኤሪያ ባለበት ቢሆን ችግር የለው። ያው ከተማ መሬት ማለት ነው። ክሮፕ የራሱ ሲምቦል አለው። እዚህ ጋር መጥቼ እንድታዩ ክሮፕ ላንድ ላይ ክሮፕ ላንድን በዚህ ወክለዋለሁ። ምን ታስጠይቆታል? ሩድ ቬጂቴሽን እኒህ ውሃ የሚተኛባቸው ቦታዎች አካባቢ በዚህ በብሉ ከለር ባረገው ሬንጅ ላንድ ያው ግራስ ላንድ በሚለው ላይ ያዘውና ያው ሳርና ቁጥቋጦች ያሉበት በኩል ሬንጅ ላንድ በዚህ በግራስ ላድርገው። ሬንጅ ላንድ ማለት ቁጥቋጦና ሳር ያለበት አካባቢ ነው። ይሄ ትሪ ደግሞ አረንጓዴ በዚህ ላድርገው። ወተር ያው ጊዜ ቢሆን በብሉ ነው የሚወክለው። እዚህ ጋር መጥቼ ሌክ የሚላለ በሌክ ሌክ ስለሆነች እሷም ሀይቅ ናት። እዚህ ጋር እንደምታዩት ይላችኋል። እዚህ ጋር ቀይሯል። ይህን ስታይል ኤንድ ሲምቦል አደረግን። ከዛ በኋላ እዚህ ጋር እንደምታዩት ሌብል አድርጉ ይለናል። ራይት ክሊክ ሌየር ላለ ሌብል ልናደርግ ነው። እንዴት አድርገን ሌብል እናደርጋለን? እዚህ ማፕ ላይ እንሄድና ሪቨር ላይ ራይት ክሊክ አድርጌ እዚህ ጋር እንደምታዩት ሌብል ይላል። ሌብል ይላል። አሁንም ሌብል አደረገልኝም። ራይት ክሊክ አድርጌ ፕሮፐርቲ ገባለሁ። ፕሮፐርቲ ገባና እዚህ ጋር እንደምታዩት ሌብል ስላለ በማን በታይፕ አደረግና እዚህ ኤሪያ ታይም ሮማን አደርገዋለሁ። ፎንት ሳይዙን 12 ላድርገው። ብላክ ላድርገው። ይሄንን ያው ብላክ ባለበት ከዛ አፕላይ አድርጋለሁ ማለት ነው። እዚህ ጋር እንደምታዩት ማርገብ ብናየው ሪቨር ይላል። ሪቨር ይላል። ሲምቦላይዝ አደረግን። ከዛ ሌብል አደረግን ማለት ነው። በመቀጠል ማለት ነው እዚህ አሁን ሌብል የምናደርገው ሜን ሮድ ላይ መተን ፕሮፐርቲ ብለናል፣ ወይም ደግሞ እዚህ ሌብል እንበለው። ሌብል ካደረግን በኋላ ፎንቱን መቀየር እንችላለን። እዚህ ጋር መተን ራይት ክሊክ ፕሮፐርቲ እገባለሁ። ይሄን ባለፈው ስለሰራሁት በጠብጠን ብዬ የምሰራው በኔም ነው። ያው ኔም የሚለውን እመርጣለሁ። ከዛ ታይም ኒው ሮማን የሚለውን እንጥልታለሁ። 12 ከለር ለየት እንዲል ቀይ ብናደርገው እንደሚታየኝ ቀይ አይደረግም። ያው ቀይ ያደረኩት ነገር የሚታየው ብዬ ነው። እዚህ ጋር እንደምታዩት ወልዲያ ቱ ደሴ ይላል። ስለዚህ ሌብል አደረግን ማለት ነው። በመቀጠል እንደምናደርገው ስታርት ዊዝ ሌአውት ይለናል። እንግዲህ እንደተነጋገር ነው ዳታ ቪው እና ሌአውት ቪው አለ። እዚህ ጋር እንደምታዩት ይህን ዙም ላድርገውና እዚህ ጋር ይሄ ዳታ ቪው ነው። እዚህ ጋር ላይ ሜኑ ባር ላይ መተን ስናየው ፋይል ኤዲት ቪው ይላል። ቪው ላይ ክሊክ ስታደርጉ ዳታ ቪው ሌአውት ቪው ይለናል። አልበለዚያ ደግሞ እዚህ ስታተስ ባር ላይ ከታች በኩል ጠጋ ስታደርጉ ሌአውት ቪው እና ዳታ ቪው የሚላል እዚህ ጋር ማለት ነው። ስለዚህ ሌአውት አሁን በዳታ ቪው ላይ ነው ያለው። ሌአውት ቪው ላድርገው። ፍሬም ሰራልኝ። እዚህ ላይ የምታዩት እዚህ ጋር በዚህ መልክ መጥቶልኛል። ምን አደርጋለሁ? ይሄ ፖርትሬት ነው ያለው። ላንድስኬፕ አደርገዋለሁ ማለት ነው። ፋይል እገባለሁ። ፔጅ ኤንድ ፕሪንት ሴትአፕ እዚህ ጋር ላንድስኬፕ እመርጣለሁ። ሳይዝ የሚለው ላይ መጥቼ ምን አደርጋለሁ? ኤ4 ፔፐር ሳይዝ ብያለሁ። ኤ4 ላድርገው።
ከዛ በኋላ ኦኬ ብዬ እወጣለሁ ማለት ነው። እዚህ ጋር ሌአውት ቱልባር አለ። ሌአውት ቱል እዚህ ጋር መተን የምታዩት እዚህ ጋር ጠጋ ስታደርጉ ታች ላሳያችሁ። ሌአውት ቱል አለ እዚህ። በሌአውት ቱል ማፓችንን ከፍ ዝቅ ወደ ፈለግነው ቦታ እንዳለ ሌአውቱን እያንቀሳቀስን እንሰራለን ማለት ነው። ፓን አለ እዚህ ጋር እንደምታዩት ፓን ዘማፕ ሌአውት ባይ ድራጊንግ ኢት ይላል። ይሄ አንድ አጠቃላይ ሌአውቱን ነው የሚያንቀሳቀስልን። ክሊክ አደረግና ዝቅ አደርገዋለሁ። ዝቅ ካደረኩ በኋላ እዚህ ጋር እንደምታዩት ሴሌክት ኤሌመንት ወይም ሴሌክት ሪሳይዝ ይላል። ሴሌክት ሪሳይዝ ኤንድ ሙቭ ቴክስት ይላል። ይህን ክሊክ ሳደርገው እቺ ያስረሳልኛል ማለት ነው። እሷን ድራግ አድርጌ ወታች አስተካክላለሁ ማለት ነው። ይሄንን ሌአውቴን ፍሬሙን አስተካክላለሁ ማለት ነው። ይህን ፍሬም እንደዚህ አድርጌ አስተካክላለሁ ማለት ነው። አሁን በፓን ጫንልና አንድ ላይ ማንቀሳቀስ እችላለሁ። ማፕ ብቻ ከፈለጋችሁ ደግሞ እዚህ ጋር እንደምታዩት ማፖችን ለማንቀሳቀስ ፓን ዘ ማፕ ባይ ድራጊንግ ክሊክ ይላል። ይሄ ውስጡን የካርታውን ብቻ ፈለጋችሁ እዚህ ጋር ክሊክ ታደርጉና ካርታውን ብቻ ማንቀሳቀስ ከፈለጋችሁ በዚህ መንገድ ማንቀሳቀስ ትችላላችሁ ማለት ነው። ከዚህ በኋላ እዚህ ላይ ምን ምንጊዜም ቢሆን ሴሌክት ኤሌመንት ነው ክሊክ ማድረግ አለባችሁ። ከዛ እናስተካክለው። እዚህ ጋር እንደምታዩት በደንብ አስተካክለናል ማለት ነው። ከዚህ በኋላ ወደሚቀጥለው ስራ እንሄዳለን ማለት ነው። እዚህ ጋር እንግዲህ ይሄ ዲፎልት ሌአውት ነው። ዲፎልት ሌአውት ነው። የተለያዩ ፍሬሞች ኢንሰርት ማድረግ እንችላለን። ፍሬሞችን ኢንሰርት ማድረግ እንችላለን። እዚህ ጋር እንደምታዩት ዳታ ፍሬም አስገባናል። እዚህ ላይ ቢጨምረው ክሊክ ባደርግ ሌላ ዳታ ፍሬም መጠነኛ ማለት ነው። ያያችሁት ነው። እዚህ ይሄ ሌላ ዳታ ፍሬም ነው ማለት ነው። ይሄ የሚያስፈልግበት ቦታ አለ። በተለይ ሎኬሽን ማፕ ተዘጋጁ ከሆነ ይሄ የሚጠቅም ነው ማለት ነው። ስለማያስፈልገኝ ነው በኋላ አሳያችኋለሁ ከፈለጋችሁ፣ ወይም ደግሞ በሌላ ቱቶሪያል እመጣበታለሁ ማለት ነው። ብዙ ፍሬሞችን ዳታ ፍሬሞችን አድ ማድረግ ይቻላል ማለት ነው። እዚህ ጋር ማለት ነው። እዚህ ጋር እንደምታዩት በዲፎልት ዳታ ፍሬም የሚለን ይሄ መጀመሪያው ነው ማለት ነው። ይሄ ዲፎልት ዳታ ፍሬም ነው። ስለዚህ እዚህ ጋር ያለውን ኢንሰርት ይለናል። ያው ኢንሰርት አድርገን አሳይተናል። ቀጣይ የምናየው ምንድን ነው? ታይትል እንግዲህ ማፕ ኤለመንት አድ ኢሴንሻል ማፕ ኤለመንት ስለሆነ አስፈላጊ የሆነ የማፕ ኤለመንቶችን ታይትል፣ ሌጀንድ እናስገባለን ማለት ነው። አሁን እዚህ ጋር እንመጣና ታይትላችንን እዚህ ጋር የት ሆነን ነው የምናስገባው? ኢንሰርት እንገባለን። ታይትል እላለሁ። ታይትል ጋር እዚህ አብሮ ወረዳ ላንድ ዩዝ 2021 2021 ብዬ ታይትሉን ሰጠሁት ማለት ነው። ከዛ ያንን እንዳስተካክዬ ያው ከፍሬም ውጭ ነው መሆን ያለበት ታይትል። ራይት ክሊክ አድርጌ እዚህ ጋር አሁን አጀስት አደርጋለሁ ማለት ነው። ከዛ ቼንጅ ሲምቦል መጣና እዚህ ጋር መጥቼ ታይም ኒው ሮማን ሰጠው አደርጋለሁ። እዚህ ሳይዙን ፎንት ሳይዝ 36 ላድርገው። ከዛ ቦልድ ላድርገው፣ ኢታሊክ ላድርገው። ታይትላችን በደንብ መታየት አለበት። ይህንን አጀስት አደርጋለሁ ማለት ነው። በመቀጠል ምንድን ነው የምሰራው? ሌጀንድ አስገባለሁ ማለት ነው። ሌጀንድን የት ይሆናል? አሁንም ኢንሰርት ሄዳለሁ፣ ሌጀንድ ሄዳለሁ። ከዛ እነዚህም ሁሉንም ሌጀንድ ላይ እንዲወጡልኝ ነው የምፈልገው። አላስፈላጊ አነሰሪ የሆኑ እንትኖች ካሉ ሪሞቭ እናደርጋለን ማለት ነው። አነሰሪ ነገር ካለ እዚህ ጋር እናስወግዳለን ማለት ነው። ኔክስት ላለውን ኔክስት ካልኩ በኋላ ሳይዙን በጥቁር ነው ቦልድ ነው። እዚህ ላይ ጥቁር ብላክ አደርገዋለሁ። ነው ብላክ ነው። ሳይዙን 26 ላድርገው። ኤሪያል የሚለውን ታይም ኒው ሮማን አደርጋለሁ። ቦልድ ኢታሊክ ሴንተር ላይ አድርግልኝ እለዋለሁ። ኔክስት ላለሁኝ ሌጀንድ ፍሬም ወርድ ፍሬም እሰጠዋለሁ። እዚህ ላይ ሌላውን አያስፈልገኝም። ኔክስት ላለሁ ኔክስት ላለሁኝ እዚህ ጋር እንደምታዩት ሌጀንድ በዚህ መጠዋለሁ ማለት ነው።
አላስፈላጊ ለማፓችን ሌአውት እንዳይነበብ የሚያደርጉ ነገሮችን ማስወገድ አለብን ብለናል። እዚህ ጋር እንደምታዩት ታይፕ የሚላለ ታይፑን ይህንን ዲሊት አደርገዋለሁ፣ እንተርለዋለሁ። ይህንን ለምን ግልጽ እንዲነበብልን እና እዚህ ጋር እንደምታዩት ኦል አዘር ቫልዩ የሚላለ ይህንንም እጠፋዋለሁ፣ አያስፈልገኝም። ሜን ሮድ የሚለውን እዚህ ጋር ላንድ ዩዝ ላንድ ዩዝ ይሄ ላንድ ዩዝ ይቻላል ብለው እነሱን በደማ የሊጀንዳችን ክሊር ሆኖ እንዲነበብ ማድረግ አለብን ማለት ነው። ግልጽ ሆኖ እንዲነበብ በደንብ ሲምፕሊፋይ ሌጀንድ ሪሙቭ አነሰሰሪ ኢንትሪ ስላለ ቤዝ ማፕ ለምሳሌ ቤዝ ማፕ ካለ እሱን ማስወገድ ነው። እዛ ላይ ያሉ ቤዝ ማፕ ውስጥ ያሉ ነገሮችን ሪሙቭ ማድረግ አለብን። አሁንም አስፈላጊ የሆኑ ማፕ ኤሌመንቶችን እንጨምራለን ማለት ነው። ስኬል ኖርዛን ሮ ማፕ ግሪድ እንጨምራለን። አሁን እንሂድ ማፓችን ላይ እንሂድና ይህን ካስተካከልን በኋላ ስኬል እናስገባለን። ስኬል የት ነው የማስገባው? ኢንሰርት እንሄዳለን። ኢንሰርት እንገባለን። በዛ ስኬል ባር ይሆናል። ስኬል ባር እመርጣለሁ። ይህን መርጥና ፕሮፐርቲ እገባለሁ። ፕሮፐርቲ ከገባ በኋላ እዚህ ጋር ነምበር ኦፍ ዲቪዥን የሚለውን በ3 ላድርገው። ሰብ ዲቪዥን ነምበር ኦፍ ሰብ ዲቪዥን በ3 ላድርገው። እዚህ ዲቪዥን ዩኒት ኪሎ ሜትር አድርገዋለሁ። እዚህ ጋር ሌብል የሚለውን አጭሩ ኬኤም ብዬ ጽፋለሁ ማለት ነው። ኪሎ ሜትር ይህ አፕ ላይ ኦኬ ላለው ማለት ነው። እሱም ድራግ አድርጌ ታች አመጣለሁ ማለት ነው። እዚህ ጋር አመጣለሁ። እንግዲህ ከማፑ ላይ ኦቨርላፕ እንዳይሆን ማስተካከል አለብን ማለት ነው። ኦቨርላፕ እንዳይሆን ማስተካከል አለብን። እዚህ ጋር በደሲማል መቀመጥ የለበትም። 0፣ 5፣ 10፣ 20፣ 30 ሆኖ ያስቀምጠልን። ስለዚህ ዲቪዥናችንን ትክክል ነው ማለት ነው። ቀጣይ ምንድን ነው የማደርገው? ኖርዛሮ አስገባለሁ ማለት ነው። ኖርዛሮ እዚህ እመጣለሁ፣ እመርጣለሁኝ የምፈልገውን። ከዚህ ብዙ አማራጭ አለ። ፈልግ ይሄ ነው እመርጥና ኖርዛሮውን ድራግ አድርጌ እዚህ ጋር አስተካክላለሁ ማለት ነው። ኮርና ላይ በመቀጠል እንደማደርገው ግሪድ እሰራለሁ ማለት ነው። ግሪድ አስገባለሁ። እዚህ ጋር እንደምታዩት እዚህ ፍሬም ላይ ራይት ክሊክ አድርጌ ፕሮፐርቲ፣ ከዛ እዚህ ጋር እንደምታዩት ግሪድ ስላለ በዚህ መንገድ ማግኘት ይችላለሁ። አልበለዚያ ደግሞ እዚህ ቪው ትገባላችሁ፣ ዳታ ፍሬም ፕሮፐርቲ ግሪድስ ትገባላችሁ። ኒው ግሪድ የሚለውን ክሊክ ታደርጋላችሁ። ከዛ ሜጀርድ ግሪድ እዚህ ላይ ምንድን ነው ግራቲኩል እና ሜጀርድ ግሪድ ይላል። ይሄ በዲግሪ ከሆነ ግራቲኩል እዚህ ላይ የምታዩት ዲቪዥን ማፕ ላይ ሜሪዲያን ኤንድ ፓራለልስ ነው የሚለው። ይሄኛው ደግሞ ሜጀርድ ግሪድ ዲቫይድድ ኢንቱ ግሪድ ማፕስ ዩኒት አለን። ይሄ በሎካል ግሪድ ከሆነ ነው፣ በአካባቢያችን ፕሮጀክሽን ከሆነ። ይሄ ደግሞ ኢንተርናሽናል ወርልድ ወይም ግሎብ ከሆነ የመጀመሪያውን እንመርጣለን። ይሄ ሎካል ፕሮጀክሽን ከሆነ ደግሞ ሁለተኛውን እንመርጣለን ማለት ነው። እኔ ሎካል ነው የምመርጠው፣ ሁለተኛውን እመርጣለሁ። በሜትር ነው ማለት ነው ይሄ። ከዛ ኔክስት ላለሁኝ ኔክስት ካልኩ በኋላ እዚህ ጋር እንደምታዩት ቲክስ ኤንድ ማርክስ ይላል። ቲክ ማርክስ ኤንድ ሌቭልስ ግሪድ ኤንድ ሌቭልስ ኦንሊ ይላል። እኔ አሁን ቲክስ ኤንድ ሌቭልስ እንዲያደርግልኝ እመርጣለሁ። ከዚህ በኋላ እዚህ ጋር ምንድን ነው በእያንዳንዱ ኢንተርቫል ኤክስ እና ዋይ መካከል ያለውን ኢንተርቫል በኤክስ መካከል ከአንዱ ወደ አንዱ ያለውን የላይን ኢንተርቫል ስንት ላድርገው ነው የሚለኝ። ባይ ዲፎልት መቀበል እችላለሁ። አለበለዚያም ደግሞ 15000 12000 ማድረግ እችላለሁ። እዚህ ማለት ነው 10000 ነው በዲፎልት ያደርግልኝ። 12000 ያደርግልኝ ብዬ እያንዳንዱ ርቀት ያለውን እመርጣለሁ። ከዛ ኔክስት እለዋለሁ። እዚህ ጋር ቦርደር ፕሌስ ቦርደር ቢትዊን ግሪድስ ኤንድ አክሲስ ሌቭል ያለ እመርጥለታለሁ። ባይ ዲፎልት እሱን አልመካም። አሁን ፕሌስ ቦርደር አውሳይድ ይለኛል። እሱን እመርጥለታለሁ። ኔክስት እላለሁ ማለት ነው።
ከዛ አፕላይ ኦኬ ላለሁ ማለት ነው። ግሪድ እዚህ ጋር እንደምታዩት አስገብቶልኛል ማለት ነው። እዚህ ጋር አንድ ነገር ማሳያችሁ ነገር አለ። ከቁጥር በኋላ ከዚህ ከቁጥር በኋላ ብዙ 6 ዲጂት 00 የሚል አለ። እሱን ማጥፋት አለብን። እንዴት እናጠፋለን የሚለውን ያሳያችሁ። መጀመሪያ ዙም አድርገን እንየው። ይህ ቁጥር አለ። ከቁጥር በኋላ 6 ዜሮዎች አሉ። እነዚህ ዜሮዎች ነሰሪ ስለሆኑ እነዚያን ሪሙቭ ማድረግ አለብኝ ማለት ነው። እንዴት ሪሙቭ እንደማድረግ ከዚህ ከቁጥር በኋላ ያሳያችሁ ማለት ነው። በነገራችን ላይ እዚህ ሌአውት ላይ እነዚህ በሙሉ ጠቃሚ ናቸው። እዚህ ታያቸዋላችሁ። ጠጋ እያደረጋችሁ ከርሰሩን ማንበብ ትችላላችሁ። ይህንን ማየት እንደምችሉ ከዚህ ቀደም ስለሰራንበት ብዙም ጊዜ የማናባክንበት ማለት ነው። እንዴት ነው ይሄን የምናስተካክለው? እነዚህ ከቁጥር በኋላ ያሉ ዜሮዎችን እናጠፋለን የሚለውን ነገር ራይት ክሊክ እናደርጋለን። ፕሮፐርቲ እገባለሁ። ሶሪ ሌላ ፍሬም ክሊክ ስላደረኩ ነው። ዘጠኛውን ነው አውትሳይድ ፍሬም ስላደረኩ ነው። ራይት ክሊክ ፕሮፐርቲ። አሁንም እዚህ ጋር እንደምታዩት ፕሮፐርቲ የሚላለ ሁለት ፕሮፐርቲ ይላል። እዚህ ጋር ፕሮፐርቲ እገባለሁኝ። ፕሮፐርቲ እገባለሁ። ከዛ አዲሽናል ፕሮፐርቲ የሚላለ አዲሽናል ፕሮፐርቲ እገባለሁ። ነምበር ፎርማት የሚለውን ነምበር ፎርማት ክሊክ አደርጋለሁ። ከዛ ይሄ ነምበር ኦፍ ደሲማል ፕሌስ ስላለ ከቁጥር በኋላ ያሉ 6 ዜሮዎች እነዛ ማጥፋት ነው። ይሄን ዜሮ አደርገዋለሁ ማለት ነው። ኦኬ ላለው ኦኬ። አሁንም እዚህ ጋር መጥቼ ቁጥሮቹ ከፍ እንዲሉ ከፈለኩ 9 ላድርገው ወይም ወርድ ላድርገው። ይሄንን ፍሬሙ በሁለት ሳይድ ብቻ እንዲሆን ከፈለጋችሁ በሁለት ሳይድ ማድረግ ትችላላችሁ። በዚህ በኩልና በላይ በኩል ወይም ደግሞ ቦቶም ኤንድ ቶፕ፣ ቦቶም ኤንድ ሌፍት፣ ቦቶም ቶፕ ኤንድ ራይት ማድረግ ትችላላችሁ ማለት ነው። ይሄንን እዚህ ጋር መታችሁ መቀናነስ ትችላላችሁ። እነዚህን ያሉት ኮኦርዲኔት ሲስተሙን በአንድ ሳይድ ወይም ሙሉ ሳይድ ማድረግ ይቻላል። በለዚያ ደግሞ ባይ ዲፎልት አፕላይ ኦኬ፣ አፕላይ ኦኬ የሚል እዚህ ጋር እንደምታዩት ከቁጥር በኋላ የነበረ ዜሮ አሁን የለም ማለት ነው። የለም ማለት ነው። እዚህ ጋር ዙም አድርገን ብናየው እንደምታዩት እዚህ ጋር ቁልጭ አድርጎ ነው የሚያሳየን። ምንም የተጨናነቀ ነገር የለውም። እዚህ ጋር የነበረው ከቁጥር በኋላ የነበረ ዜሮ እዚህ ጋር የነበረው ዜሮ የለም ማለት ነው። ጠፍቷል ማለት ነው። ስለዚህ ይሄን አስወገድ ነው ማለት ነው። እዚህ ጋር በነገራችን ላይ እንደምታዩት ይሄ ኦል ዙም ለማድረግ ከፈልጋችሁ ዋን ቱ ዋን የሚለውን ዙም የምታደርጉት በዚህ መልክ በደንብ አድርጎ ዙም ያደርግላችኋል ማለት ነው። ወደ ነበረበት ለመመለስ ደግሞ እዚህ ጋር እንደምታዩት ኦል ዙም እዚህ ጋር ክሊክ ስናደርገው መልሶ ወደ ነበረበት ያደርግልናል ማለት ነው። በዚህ መልክ አስቀምጥልናል ማለት ነው። ቀጣይ የምናየው ምንድን ነው? ኢንሰርት ቴክስት ይላል። ኢንሰርት ቴክስት ዴትን ሶርስን ማስገባት እንችላለን። ኢንሰርት እናስገባለን። ዴት ሶርስ ማስገባት እንችላለን። እዚህ ጋር መጥቼ ቀን ማስገባት እችላለሁ። ከረንት ዴት የሚለው ክሊክ ሳደርገው እዚህ ጋር ያመጣልኛል። እዚህ ኢንሰርት ውስጥ ገብተን ዳይናሚክ ቴክስት ስንገባ ብዙ ነገር ያስቀምጥልናል። እዚህ ጋር እንደምታዩት ማስቀመጥ ትችላላችሁ ማለት ነው። ዴት እዚህ ጋር እንደምታዩት የዛሬውን አውቶማቲካሊ አፕዴት የሚደረግ ቀን ያስገባልናል ማለት ነው። ይህን ዙም ማድረግ እንችላለን። ከፍ አድርገን ፎንት ሳይዙን ከፍ አድርገን እዚህ ጋር መጥቼ ታይሚንግ ጎማ አድርገው ዝም ብዬ ሳይዙን 12 ወይም 14 ላድርገው አድርጌ ፎንቱን እዚህ ጋር እንደምታዩት ኔት ላይ መጨመር እችላለሁ። ሴሌክትድ ምንድን ፕሌስ አራውንድ ሴሌክትድ ኤለመንት ስለሚለው ቦርደር ሳይዙን 0.5 አድርጌ እንደምታዩት ቀኑ በዚህ መንገድ አስቀመጥኩ ማለት ነው። ከዛ በመቀጠል ምንድነው የሚለን እዚህ ጋር ቀናችን ማስገባት ይችላል። ሶርስ ማስገባት ይችላል። እዚህ ጋር ሶርሱ አሁንም ቢሆን ማርክ ማፕ ላይ እንሂድና ኢንሰርት
አውተር የሚለውን ወይም ሶርሱን እናስገባለን ማለት ነው። ቴክስት ላስገባ ዝም ብዬ ቴክስት አድርግና እዚህ ራይት ክሊክ ብዬ ሶርስ ምስሪ ላንድ ከቨር ላንድ ከቨር 21 ሴንቲሜትር ብዬ ማስቀመጥ ይቻላል ማለት ነው። ሳይዙን እዚህ መስተካከል 16 ይህንንም ኔት ላይ 0.5 አድርገውና ቦርደር ላይ ቲክነሱ እንደምታዩት በዚህ መንገድ የስሪላንድ ዛንብል 21 ሴንቲሜትር ሜጀሪ ነው። በመቀጠል ፕሮጀክሽን ነው እዚህ ራሱ ማስገባት እንችላለን። እዚህም ፕሮጀክሽን ራይት ክሊክ ፕሮፐርቲ ላንድ ዩዝ ላይ መጥቼ ራይት ክሊክ ፕሮፐርቲ ገባለሁ። እዚህ ጋር ሶርስ ጋር መጥቼ እዚህ ጋር ፕሮጀክት ኮድ ሲስተም ኤቢጂኤስ 1984 ኢቲኤም ዞን 37 ይላል። ይሄንን ቀጥታ ኮፒ ያደርግና ይህ ፕሮጀክሽን ወስደዋለሁ ማለት ነው። የት ጋር ኢንሰርት ላለሁ ጋራይት ክሊክ አድርጌ ፕሮፐርቲ ገባለሁ። እዚህ ጋር ቺፕስ ትለዋለሁ። ይህንን ፎልስ ሲስቲንግ ፎልስ ሞርዚንግ የሚለውን ይህንን አጥፈውና እዚህ ላጥፋቸው። ፕሮጀክት ኮድ ሲስተም ድብጅስ 94 ኢቲኤም ዞን 37 ፕሮጀክሽን ትራንስፈር መርካተር ሊነር ዩኒት ሜትር የሚለውን እሱም ሳይዙን ላስተካክልለት ፎንት ሳይዝ 14 አድርገው ቦልድ አድርገው ታሪክ አድርግና አፕላይ ኦኬ። በጣም ከፍ ብሏል ፎንቱ ልቀንሰው። ፎንቱ ጨምሯል። እዚህ ጋር መጥቼ 12 ይበቃዋል። አፕላይ ኦኬ ላድርገው። በጣም ድሪቱ እንዳይሆንባቸው ማፓችሁ በብዙ አስፈላጊ ነገሮችን ማስወገድ ይቻላል። አሁን ለምሳሌ ዴት ምናምን ይህንን ማስወገድ ይቻላል። ስለዚህ ይሄን ጋር መጥቼ ኔት ላይ ልስራለት። ኔት ላይ ነው 0.5 አድርግና በቀጥታ ምንድነው ይሄ ማፓችን ኢንፎርም እንዲያደርግ ስኬሉን ፊክስ ማድረግ እንችላለን ማለት ነው። እዚህ ቪው እንመጣለን። ዳታ ፍሬም ፕሮፐርቲ እመጣለሁኝ። ከመጣ በኋላ እዚህ ዳታ ፍሬም እንላለን። ዳታ ፍሬም ላይ ኤክስተንት እንላለን። ኤክስቴንት የምናደርገዋለሁ ፊክስድ ስኬል የሚለውን እመጣለሁኝ። ባይ ዲፎልት ባለበት ልቀበለውና አፕላይ ኦኬ እላለሁ ማለት ነው። እንደምታዩት ይህን ማፓችንን ስናንቀሳቀስ ዲፎርም እንዲያደርግ ስኬል ልዩነት እንዲያመጣ ፊክስ አድርገው ማለት ነው። አሰር ነው ማለት ነው። ይህንን በፈለግንበት መንገድ አስረነዋል ማለት ነው። ሎጎ ምናምን ካላችሁ ሎጎ ማስገባት ይቻላል። እዚህ ጋር የመስሪያ ቤት ሎጎ ምናምን ካለ እዚህ ኢንሰርት ስለትን ኢንሰርት ስለሆነ ከገባም በኋላ ሎጎ አሁን ስሪ ላስገባብል መርጬ ፎልደር ላይ ላስገባብል ይገባ ያስገባ እችላለሁ ማለት ነው። እዚህ ጋር እንደምታዩት ይህንን ሎጎ አንድቼ ማስቀመጥ እችላለሁ ማለት ነው። እዚህ ጋር ማስቀመጥ እችላለሁ ማለት ነው። ሌላው ምንድነው ኮላውት እና ፖሊጎን እዚህ መፍጠር ትችላላችሁ። እንዴት ነው? እዚህ ጋር እንደምታዩት ኮላውት ፖሊጎን ቴክስት ሬክታንግል ቴክስት ይዘናል። ይሄንን መስራት እንችላለን ማለት ነው። እዚህ ጋር ይሄንን የፈለኩ ቦታ ለማመልከት ከፈለኩ እዚህ አንስቼ
ይህንን ቴክስት መጻፍ እችላለሁ ማለት ነው። ለምሳሌ እዚህ ካልቲቬትድ ላንድ ከሆነ ካልቲቬትድ ላንድ ላንድ ለማመልከት ኮላውት ማድረግ እንችላለሁ ማለት ነው። ማመልከት እችላለሁ ማለት ነው። እዚህ ቦታ ያለውን አገላብጬዋለሁ። ወደዚህ መረጥ ትችላላችሁ። እዚህ ጋር ይሄን ማመልከት ይቻላል ማለት ነው። ይሄ እንደ ማገላበጡትን እንዲያርግ ወደዚያ አመጣለሁ ማለት ነው። እዚህ ጋር ያለበት አመለክተዋለሁ ማለት ነው። ኮላውት ማድረግ ይቻላለሁ። ፖሊጎን መፍጠር ይቻላለሁ። እዚህ ጋር በፖሊጎን ማስቀመጥ ይቻላል። ቴክስትን በዚህ መንገድ ማድረግ ይቻላል ማለት ነው። አስፈላጊ ስለሆነ ይህንን እናጥፋው። ከፈለጋችሁ እናንተ ይሄን ማድረግ እንደምትችሉ ነው ማሳያችሁ። እዚህ ጋር ኤክስፖርት ሴቲንግ ይላል። ኤክስፖርት ማድረግ እንችላለን መባችንን ፎርማታችንን በፒጂንጂ ጂፒኢጂ ማድረግ ይቻላል። እንደገና ደግሞ ለፕሪንት ከሆነ 300 ዲፒአይ ይሆናል። ለስክሪን ከሆነ ደግሞ 96 ዲፒአይ ወይም 96 ዲፒአይ ማድረግ እንችላለን። ይህን ታርገን እንሰራለን የሚለውን እንይ። ቀጥታ እዚህ ፋይል ላይ እንመጣለን። ኤክስፖርት ማፕ የሚላለው እዚህ ጋር እንደምታዩት ኤክስፖርት ማፕ የሚለውን እመጣለሁ። ከመረኩ በኋላ ቦታችን ፎልደሪን አለበት ፎልደሪን እመጣለሁ። ከመረኩ በኋላ እዚህ ጋር እንደምታዩት 300 ዲፒአይ ይሄ ለምንድን ነው? ለፕሪንት ከሆነ ማለት ነው። አልበለዚያ ለስክሪን ከሆነ እናደርገዋለን። 96 አድርጌ ነው ይህን የመሰለ ማፕ ሌአውት ሰራሁ ማለት ነው። ማፕ ሌአውት ሰራሁ ማለት ነው። ሌላው እነዚህ እንደ ቲፕስ የምነግራቸው ነገር ምንድን ነው? ሃይራርኪ መቀመጥ አለበት። ታይትላችን ቦልድ፣ ላርጀር፣ ሌጀንድ መሆን አለበት። ሌጀንድ በደንብ የሚታይና መሆን አለበት። ምን ጊዜ ቢሮ ስትሰሩ እነዚህ እንደ ቲፕ መያዝ ያለባቸው ናቸው። ፎንት ከለር ክሮስ ኦል ኤለመንትስ የተለያየ ከለር ማድረግ የለባቸውም። ማች የሆነ ከለር ማድረግ እንዳለባቸው ነው። ሌላው ኢንሹር ዳታ ፍሬም ዩዝ አፕሮፕሪየት ፕሮጀክሽን። ለምሳሌ ኤቲኤም ፎር ሎካል ማፕስ አካባቢ አሁን ቅድም እንደነገርኳችሁ ወደ ኤቲኤም ቀይሬ ነው እዚህ ላይ እንዳስቀመጥኩት ለመታየት እዚህ ጋር ፕሮጀክት ኮል ሲስተም የቪጂኤስ 98 ኤቲኤም ዞን 37 ዲነር ዩኒት ሜትር ይላል። ይሄንን ማስተካከል አለባቸው ማለት ነው። ግሎባል ከሆነ ደግሞ ለምን መቀመጥ አለበት? የቪጂኤስ 84 ፎር ግሎባል ይላል። እዚህ ላይ የቪጂኤስ 84 መቀመጥ አለበት ማለት ነው። ኦዲየንስ ቴለር ይሄንን ምንድነው ሲምፕሊፋይ ማፕ ፐብሊክ። ሌላው ኮመን ሚስቴክ የሚባሉት ሌጀንድ ከቨሪንግ ዘማፕ ሌጀንዳችን ማፑ ላይ ከቨር ማድረግ የለበትም። እንደምታውቁት የራሱን ችሎ መቀመጥ ያለበት 3/4ኛውን የሌአውቱ ክፍል ይሄ ማፑ መያዝ አለ። 1/3ኛውን ይሄኛው 2/3ኛውን መያዝ አለበት ማለት ነው። ስለዚህ ይሄንን መስተካከል ያለበት መስራት የለባቸው ነው። ኢንኮሬክት ስኬል ባር ማች የሆነ ቅድም እንደነገርኳቸው ማፕ ስኬል ባሩና እዛ ላይ የሚሰጥ ፊክስድ የሆነ ማፕ ስኬል መኖር አለበት ማለት ነው። ቾይዝ ሃርድ ቱ ሪድ ኮረሲቭ ፎንቱ በጣም የማይነበቡ መሆን የለበትም። አኔብል ቱ አንክሪድ ዳታ ሶርሳችሁን ቅድም እንደነገርኳችሁ ኤስኬል አንድ ከበር ብዬ እዚህ ጋር እንዳስቀመጥኩት